የግብረ ገብ ትምህርት በስርዓተ ትምህርቱ መካተቱ በእውቀት ብቻ ሳይሆን በመልካም ስነ ምግባር የታነጽን እንድንሆን አድርጎናል አሉ የሊጋባ አንደኛ ደረጃ ትምህርት ቤት ተማሪዎች። በአሁኑ ጊዜ በተማሪዎች ላይ እየታየ ያለው ተጨባጭ የባህሪ ለውጥ የግብረ ገብ ትምህርት ውጤት መሆኑ ተገልጿል። መሰዊያ ሕዝቅኤል ዝርዝር አላት። እኔም አድጌ ከዚህም የተሻለ እኔም ብቻ ሳይሆን ሌሎችንም በስነ ምግባር በራሴ ምሳሌ ሆኜ ሌሎችንም በስነ ምግባር መቀየር እንደምችል አምናለሁ። ወደፊት በጣም ከሚስቡኝ ነገሮች መካከል ሳይንቲስት መሆን ነው የምፈልገው። እንደሞ በስነ ምግባር ህዝቦችን ዓለምን ለማገልገል እጥራለሁ ብዬ አስባለሁ። ቀደም ሲል በምንማረው የቀለም ትምህርት ላይ የግብረ ገብ ትምህርት በስርዓተ ትምህርቱ መካተቱ በእውቀት ብቻ ሳይሆን በመልካም ስነ ምግባር የታነጽን እንድንሆን አድርጎናል ይላሉ የሊጋባ በየነ አንደኛ ደረጃ ትምህርት ቤት ተማሪዎች። ጥሩ ስነ ምግባር እንድንጨምር አድርጎናል። ደግሞ መጥፎንም እንድንለይ አድርጎናል። ደግሞ መምህራችንም አሁን ስታስተምር በደንብ ነው የምታስተምረው። ደግሞ እንድንለይ በትምህርት ደረጃ ደግሞ ሲሆን በጣም ግልጽ ሆኖ እንድናውቀው አድርጎናል ማለት ነው። ሞራል የሚባለው ትምህርት ከመጣ ጀምሮ እዚህ ጋር ልጆች በብዙ ጊዜ በሱስ በምናምን በመረበሽ ምናምን እንደዛ ብለው ወደ ሌላ ነገር ራሳቸውን ይከቱ ነበርና እነሱም ደግሞ ይሄ ትምህርት በመምጣቱ ምክንያት እነሱ ደግሞ አሁን ተምረው ወደ ሌላ ደረጃ በማክበር አስተማሪ ሲመጣ እሱን በማዳመጥ እሱን በማክበር አስተማሪን በማክበር በዚህ በትምህርቱ በሞራል ትምህርት እንግዲህ በጣም ብዙ ነገር ተምሬያለሁ ብዬ አስባለሁ። በአሁኑ ሰዓት በሊጋባ በየነ አንደኛ ደረጃ ትምህርት ቤት ከ3000 በላይ ተማሪዎች ትምህርታቸውን እየተከታተሉ ሲሆን የግብረ ገብ ትምህርት መሰጠት ከጀመረ ወዲህ ተጨባጭ የባህሪ ለውጥ እየታየ መሆኑ ተገልጿል። ይሄኛው ትምህርት ቤት ይሄ አዲሱ ስርዓተ ትምህርት ካሪኩለም የተቀረጸበት ትምህርት ቤት ነው። በመጀመሪያ ደረጃ ከዞንም ሊጋባን ነው የወሰዱት። በዛ ልክ ደግሞ የተማሪን ቢሄቨርን በሚመለከት ባህሪያቸውም በዚህ ልክ ተቀይሯል። አሁን የሚማረው ለራሱ መሆኑን ፕላስ ደግሞ ሀገር ያው የአንድነት የስብስብ ውጤት እንደሆነችም ጭምር ተማሪ እኛ በሰንደቅ ዓላማ ስነ ስርዓት ላይም ስነ ምግባር መቀየር ባለብን ልክ ለተማሪዎች የግንዛቤ ማስጨበጫ ትምህርት እንሰጣለን። ከስነ ምግባር ወይም ከአንዱ መምህራን ጋር ሆነን ያው በዛ ልክ ነው የሚደረገው። ስለዚህ የባህሪ ለውጥም ታይቷል። ትምህርቱን በንድፈ ሐሳብ ከማስተማር ባለፈ የተለያዩ ክበባትን በመጠቀም መልካም ስብዕናን በትውልዱ አእምሮ ለማስረጽ እየተሰራ ነው። የዚህን ዓመት የትምህርት ስራ በተለይ የ2018 ዓመት ትምህርት ስራን በሚመለከት ከአጠቃላይ ከተማሪ ወላጅ ጋርም ከአጠቃላይ ተማሪ ጋርም ያው ተማሪ በዓላማ የሚማር መሆን አለበት። በዓላማ የሚማረውን ተማሪ ደግሞ መምህራን በዛ ልክ መቅረጽ እንዳለባቸው ከተማሪ ጋር መድረክ ፈጥረን እዚህ ጋር በትምህርት ቤት ደረጃ የሚደራጁ አደረጃጀቶች አሉ። በተለይ የሰላም ክበብ አለ። ይሄን በሚመለከት የስነምግባር ክበብም አለ። ከዛ በሚኒ ሚዲያ በረፍት ሰዓትም በመደበኛ ክፍለ ጊዜ ውጭም ከተማሪዎች ጋር የሚፈጠሩ መድረኮች አሉ። በዛ ልክ ተማሪ ጥሩ ስነምግባር ይዞ እንዲያድግ ለማድረግ የግንዛቤ ማስጨበጫ እንደ ተቋም ይሄ ካንዷ ትምህርት ወይም ሞራል ትምህርት በየክፍል ደረጃ የሚሰጥ የአንድ ትምህርት አይነት ሆኖ ግን ጠቅለል ተደርጎ ደግሞ በትምህርት ቤት ደረጃ ደግሞ የተማሪን ባህሪ ለመቀየር በርካታ ስራዎችን በአደረጃጀቶች ተጠቅመን ያው አደረጃጀቶች አሉ። የአለቆች የተማሪ ተወካዮች ፕላስ ደግሞ በትምህርት ቤት ደረጃ የሚደራጁ አደረጃጀቶች ሁሉ ተጠቅመን የተማሪን ባህሪ ለመቀየር አቅደን እየሰራን እንገኛለን። ጥሩ ማንነት የተላበሰ ትውልድ ማፍራት ከራስ አልፎ ለቤተሰብና ለሀገር የሚተርፍ ዜጋ ማፍራት ነው። አንድ ተማሪ ወይም አንድ ትውልድ በስነ ምግባሩ ተኮትኩቶ ሲያድግ ይሄ ግልጽና ሀቅ የሆነ ነገር ሀገርን የመሸከም አቅም አለው። ሀገርን የመሸከም አቅም አለው። በዛ ልክ ደግሞ ሀገርን እንዴት ይሸከማል የምናየው ነገር ነው። አሁን የተገነቡ ነገሮችን ሲያፈርሱ የነበሩ ትውልድም አይተናል። ይሄ መንግስት ከመምጣቱ በፊት በምን ያህል ሁኔታ ሀገርን ሲያተራምሱ እንደነበርም አይተናል። በዛ ልክ ደግሞ በጥሩ ሁኔታ ተኮትኩቶ በቤተሰብ እጅ በመምህራን እጅ በቤተ ክርስቲያን እጅ ያደጉ የፈረሱም ሲገነቡንም አይተናል። መልካም ነገር የሚሰራ ካለ ጥሩ ነገር ብቻ የሚሆን ካለ ፖሊስ መቅጠር ይቀራል እንደማለት ነው። የተለያዩ አደጋ ስለሚፈጠር ይሄ ነገር እንዲሁን ብሎ ሌላ ነገር መስራት ይቀራል ማለት ነው።
ወደ ልማት አዘንብሏል ማለት ነው። እሰይ ያስብሏል ማለት ነው። መንግስትም ቢሆን እንኳን ማለት ነው። በመልካም ስነ ምግባር የታነጸ የራሱን ጥቅም ብቻ ሳይሆን የሌላውን የሚያስቀድም ፍቅርና ርህራሄ የተላበሰ ዜጋ ለማፍራት መምህራን፣ ወላጆች፣ ህብረተሰቡና ቤተ እምነቶች በቅንጅት ሊሰሩ ይገባል። ወላጅ ብቻውን ተማሪ ሊመልስ አይችልም። አስተማሪ ብቻውን ተማሪ ሊመልስ አይችልም። የነሱ አንድነት የነሱ ጣምራ አንድ ላይ ቢጣመሩ ትውልድ ትላንትም የነበረው ሰው ነው፣ አሁንም ያለው ሰው ነው። ጭንቅላታቸውን ተርን ማድረግ እንችላለን። ሶፍትዌራቸውን መቀየር እንችላለን። እንዴት? ካስተማሪ ከኔ አንድ ተማሪ በመልካም ባህሪ እንዲያድግ ግብረ ገብነቱን ጠብቆ እንዲያድግ ምን ይጠበቃል የሚለው ነገር ከወላጅ ብቻ አይጠበቅም፣ ካስተማሪ ብቻ አይጠበቅም። ቤተክርስቲያን ውስጥ ከሚያገለግሉ እንዲሁም ከፓስተሮችም ከቄሶችም መስጊድ ላይ ከሚያስተምሩ ከመምህራንም ከሼክም በጣም የሚጠበቁ ነገሮች አሉ።